ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። አሜን ይሁንልን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማስገኘ ሰይፈ ሥላሴ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምናለሁ በእውነት አሜን። አቤቱ በረከት ስጠኝ። በዚች በተባረከች ዕለት የማቀርብልን ጸሎቴን ስማኝ። ልመናዬን ተቀበል፣ ኃጢአቴንም ይቅር በለኝ። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣንን ተንኮል እና የባለስልጣኖችን ቁጣ አታደርስብኝ ቁጣ አታደርስብኝ። የጎረቤትን ጥል ከኔ ያርቅልኝ። የሐዘንና ችግሬንም ከላይ ላይ አስወግድልኝ። አቤቱ ትእዛዝን እፈጽም ዘንድ እንደ ዓይነ ልቦናዬን አብራልኝ። መፍራትንም በዚች በዛሬቱ ዕለት ፈጥነህ ላክልኝ። ደጋጎቹ ወገኖችን በቀንና በሌሊት እንደጠበቅካቸው ሁሉ በደሌንና ኃጢአቴን ይቅር ትለኝ ዘንድ የእውነተኞች ወዳጆች አማላጅነት ስም እለምንሃለሁ። አቤቱ በፊተኛውም ሆነ በኋለኛውም ኃጢአቴን ማረኝ፣ ይቅር በለኝም። ከመቀኛና ከተንኮለኛ እንዲሁም በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነኝ። በአንተ ታምኛለሁ። አቤቱ ከአንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፈቃዴንም ፈጽምልኝ። ወገኖች የጥምቀት ልጆችን እንደጠበቅካቸው ጠብቃቸው። ጥንት የሌለብህ ቀዳማዊ ፍጻሜ የሌለብህ ዳህራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባቴና በእናቴም ላይ ፍጹም ርኅራኄን አድርገህ ከወገኖቼ ጋር በመንግሥተ ሰማያት አንዲት አደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል ምስጋና ጌትነትና መንግስት ያንተ ናትና በእውነትም ለሚጠሩህ ትሰማቸዋለህ። ከኃጢአቴ ፊትህን መልስ፣ ቸርነትንም ከኔ ላይ አታርቅ። አቤቱ በቸርነትና በይቅርታህ ልመናዬን ትሰማ ዘንድ እለምንሃለሁ። ክብር ጌትነትና ምስጋና ለአንተ ይገባል ለዘላለሙ አሜን። በመለኮታዊ ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮት ስሉስ ቅዱስ በፊቴን አንጻር አማትባለሁ። በመለኮት ስሉስ ቅዱስ በስተኋላዬ አማትባለሁ። በመለኮት ስሉስ ቅዱስ ወደ ቀኝ አማትባለሁ። በመለኮት ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮት ስሉስ ቅዱስ ሞላ ሰውነቴን አማትባለሁ። ይልቁንም ኃጥአና በደለኛ የምሆን በዚህ ዓለም በሕይወት በምኖርበትና ከሞትኩም በኋላ በሚመጣው ዓለም ርኩሳን መናፍስትን እንዳይቀርቡኝና እንዳይፈታተኑኝ እግሮችንና እጆችን መቀመጫና መውጫና መግቢያዬን ሁሉ በመለኮት ስሉስ ቅዱስ አማትባለሁ። አንድ ሲሆን ሶስት፣ ሶስት ሲሆን አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አንድነት ስግደት እሰግዳለሁ። በዚህም የሥላሴ በግዕዝ ሶስት በመለኮት አንድ መሆናቸው ይታወቃሉ። በግዕዝ ሶስት ስለመሆናቸው ሶስት በመለኮት ትክክል ስለመሆናቸው አንድ ይባላሉ። ልዩ ሶስት የሚሆን አብ ወልድ መንፈስ ቅዱስ በአኗኗር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስመ በአካል ሶስት ቢሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይፈራረቅ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ የብቻው አያስብም። መንፈስ ቅዱስ ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለመለየት በአንድነት ሀሳብ ጸንተው ይኖራሉ። ሥላሴ በአካል ሶስት በስልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን
መለኮት ግን ከወልድ ከመንፈስ ቅዱስ አይለይም። ወልድ በተለየ ስሙ ወልድ ሲሆን መለኮት ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስ በተለየ ስሙ መንፈስ ቅዱስ ሲሆን በመለኮት ግን ከአብ ከወልድ አይለይም። የአብ ስም ተለውጦ ወልድ ወይም መንፈስ ቅዱስ አይባልም። በመለኮት ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግስት ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ስም ተለውጦ አብ ወይም ወልድ አይባልም። የመለኮት ፍቃድ ግን ከአብ ከወልድ ጋር አንድ ነው። አብ አባት በመሆን ከባህሪ ልጅ ከወልድ ከባህሪ ሕይወት ከመንፈስ ቅዱስ አይበልጥም። ወልድም ከአባቱ አያንስም። ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ አኗኗር ነው እንጂ መንፈስ ቅዱስን ያለመጉደልና ያለመበላለጥ ከአብና ከወልድ ጋር በምክርና በአኗኗር ትክክል ያለመለየት በጥበብ አንድ ናቸው። በመንግስት ትክክል በአካል ሶስት በመለኮት አንድ ናቸው። የአብ የወልድና የመንፈስ ቅዱስ ሶስትነታቸውና አንድነታቸው እንደዚህ ነው። ሶስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤል እና ሱራፌል ሊቃውንትም ቀደም ዓለም የነበረ ዓለምን አሳልፎ ለሚኖር የአምላኮች አምላክ እሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል እያመሰግኑታል። በዚህም ምስጋና 44ቱ እንስሳት ለአምልኮቱን በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳዊ የሆነ ሱራፌልም ሶስትነቱና አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ ቅዱስ ተብሎ ትመሰገናለህ፣ የጌትነት ምስጋና በሰማይና በምድር የሞላ ነው እያሉ ኃይል ገንዘቡ የሚሆን አምላክን ያመሰግናሉ። በዚህም የምስጋና ቃል የሥላሴ አኗኗር ይታወቃል። እነሆ ለሶስትነቱ ምስጋና በሚቀርብበት ጊዜ ቅዱስ ብሎ ማመስገን ከሶስትነት አይወርድም አይወጣምና፣ እኛም እንደዚሁ መለኮት ሥላሴ እናመሰግናለን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክብር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው እያልን ልዩ ሶስት የሚሆን እንሰግድለታለን። በሶስትነቱ ፍጹም እንመካበታለን። እሱም እናመሰግነዋለን ለዘላለም በእውነት አሜን። አብ ወልድ መንፈስ ቅዱስ በግዕዝ ሶስት በባህሪ አንድ ናቸው። በስም ሶስት በመንግስት ትክክል በአካል ሶስት በመለኮት በችሎታ ሁሉ አንድ ናቸው። ሶስት ፀሐይ አንድ ብርሃን ሶስት ገጽን አንድ አምላክ ከፍጹም ሶስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እሱ ወልድ በመንፈስ ቅዱስ በአንድነት ይናገራሉ። አብ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ አንድነት ይናገራል። ወልድ በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስን በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድን በሚናገርበት ገንዘብ እሱ አብ በወልድ ይናገራል። የመንፈስ ቅዱስም ነገር ከአብ ከወልድ ነገር ጋር አንድ ነው። እሱ ፍጹም አካሉ አምላክ ሲሆን በመንፈስ ቅዱስ የአብ የወልድ መንፈስ ቅዱስ የአብ የወልድ የባህሪ ሕይወት ወይም እስትንፋስ ነው ተብሎ እንደተናገረው መንግስቱ ከአብ ከወልድ አይለይምና፣ ወልድም እንደዚሁ እንደ አብና እንደ መንፈስ ቅዱስ ፍጹም ግዕዝ ሲኖረው፣ በመለኮት ግን ከአብ ከመንፈስ ቅዱስ ጋር አንድ ነውና እርሱ ቃል ወልድ እኔ በአብ አብን በእኔ ሁነን እንኖራለን ብሎ ተናገረ። እርሱ የአብ ቃል ይባላል። እንደዚሁ በአንድ ቃል ሶስት ነገርና አካል እንዳለ እናምናለን። አስቀድሞ ወንጌላዊ ዮሐንስ እንደመሰከረ ቅዱስ ዮሐንስ እንደመሰከረ እንዲህ ሲል ቃል አስቀድሞ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣
ቃልም እግዚአብሔር ነበር። ይህም አስቀድሞ በእግዚአብሔር ዘንድ ነበር። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረች፣ ያችም ሕይወት የሰው ልጅ ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አያገኘውም አይቀርበውም። ይህም ብሩህ ቃል በብሩኬት ለሆነች ለማርያም በመልአኩ በቅዱስ ገብርኤል አምሳል እንደተገለጸላት ለእኔም እንዲሁ ተገለጸችልኝ። የሕይወትን ቃልን አሰሙኝ። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። ከዚህ አይወጡም ወይም አይወርዱም፣ ከዚህ አይበልጡም ወይም አይጎድሉም፣ ጉድለትም ወይም መጨመር አይሰማቸውምና በአንድን ይሰገዳሉ። በግልጽ ሶስት በመለኮት አንድ ናቸው። ቀደም ያለመጉደል በአንድነታቸውና በሶስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀደምም፣ ወልድም ልጅ በመሆን ተገድሮ የለበትም። መንፈስ ቅዱስም ከአብ ከወልድ ቀደምና ወይም ተገድሮ የለበትም። ከዓለም ሁሉ በፊት በአንድ አገዛዝ በአንድ ስልጣን በሶስትነታቸው የነበሩ ናቸው። መለኮትነታቸው አስበው ለመናገር የህሊናቸውንም ጥልቀት ለመመርመር ፍጹም አይቻልም። ጥንት የሌለበት የመኖር ቀደምና ባለቤት ናቸው እንጂ ያለምንም መለየት ወይም ልዩነት በሶስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዘላለም የሚኖሩ ናቸው። አብ ወልድ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ፣ ያው ናቸው። የአብ ህልያው ከወልድ ከመንፈስ ቅዱስ ህልያው አይለይም። የወልድ ህልያው ከአብ ከመንፈስ ቅዱስ የወልድም ህልያው ከአብ ከመንፈስ ቅዱስ ህልያው አይለይም። የመንፈስ ቅዱስም ህልያው ከአብ ከወልድ ህልያው አይለይም። አብ በፍጹም አካሉ ያው ነው። ነገር ግን አርያ መለኮት ከወልድ ከመንፈስ ቅዱስ ጋር አርያ መለኮትም የተለየ አይደለም። ወልድም በፍጹም አካሉ በአብ ቀኝ ያው ነው። ነገር ግን ስለ መለኮቱ ከአብ ከመንፈስ ቅዱስ ስለ መለኮትን አይለወጥም። መንፈስ ቅዱስም በፍጹም አካሉ በአብና በወልድ ቀኝ ያው ነው። ነገር ግን ህብረ መለኮት ከአብና ከወልድ ህብረ መለኮት የተለየ አይለይም። እንግዲህ የሥላሴ በአንድ ጌትነት ዙፋን አኗኗራቸው ይህ ነው። ነቢዩ እንደተናገረ እንዲህ ሲል እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ብሎ ጌታዬ ጌታዬ በቀኝ ተቀመጥ አለው። እነሆ ልዩ ሶስት የሚሆን የሥላሴ አንድነት አኗኗር በየክፍሉ ተረዳ ነው። በዚህ በቅድስት ሥላሴ አኗኗር እኔ አገልጋያችሁ ባሪያችሁ ወለተ ማርያም የስደት ስንቃችንና ብፁዓን ልጆች ማህበር ህዝበ ክርስቲያን በጸሎታቸው አስቡን አትርሱን ያሉትን ወገኖቻችን እንማጸናለን። ነፍሳችንና ስጋችንን እንማጸናለን። ልዩ ሶስት የሚሆን እሱ በማይደርቅ የቸርነቱ ባህሪ በየጊዜውና በየሰዓቱ ይጠብቀን ዘንድ ለዘላለሙ አሜን። ታምረ ይቅርታቸው አትረዳቸው በልጆቻቸው ላይ ይደረና የአብ የወልድ የመንፈስ ቅዱስ አንድነታቸው ታምራቸው ይህ ነው። የአብ የወልድና የመንፈስ ቅዱስ መታሰቢያ የምታደርግ ልጅ የሆነ አንዲት ሕፃን ነበረ። ከዕለታት በአንደኛው ቀን ይህች ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ያን ሕፃኗ ልጇን ውድ ልጄ ሆይ ባደገ ጊዜ የምትከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑ መልሶ መልካሟ እናቴ ሆይ ሁሉንም ነገር ተይው ይቅር፣ ብዙ አትድከሚ፣ ነገር ግን ጌቶች ሥላሴ ያውቃሉና አላትኝ። ይህንንም ከተባባሉ በኋላ ዳግመኛ ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከቺ። ልብሷ መብረቅ በሆነ መላእክት እጅ የተዘጋጀን እንጀራ እንጂ በሰው እጅ የተጋገረ ያላደለ የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸታልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ሽታው ወይም የሰውን ልብ
እጅግ አድርጎ የሚመስጥና የሚያስደስት እንጀራ በመሶብና በገበታ ተሰርቶ አገኘች። ሰዎቹም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንዲበሉ ሆኖ ጠገቡ። በዚህም ጊዜ ዘመዶቿና ጎረቤቶቿን ጠርታ ወዳጆች ሆይ በቤቴ ውስጥ የሆነውን ማለት ሥላሴ ያደረጉትን ድንቅ ድንቅ ሥራ ነውና ተመልከቱ አለቻቸው። የሀገሩ ሰዎች ለደጋጎች ወዳጆች የሆነውን ስሉስ ቅዱስ ያደረጉትን ድንቅ ሥራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሹ ገቡ። ከዚህም በኋላ የአገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ገሞራን ያጠፉበት ጥር 7 ምክንያት በማድረግ እንደዚች ሴት ሁሉም በየራሳቸው የአብ የወልድ መንፈስ ቅዱስ መታሰቢያ ያደርጉ ጀመር። እነሆ ድውያንና ችግረኞቹን እየጠሩ ከተዘጋጀው ምግብ አበልተው አጠገቧቸው፣ ወይኑንና በረቱንም አጠጥተው አረኳቸው። ወደ እነሱ የቀመጡትን ሁሉ በእርጋታ የጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸውና በየግል ቤታቸው የአብ የወልድና የመንፈስ ቅዱስን የበዓላቸው መታሰቢያ የሚያደርጉ ሁሉ ይልቁንም በጥርና በሐምሌ 7 ቀን ያለማጉደል በፍጹም ትጋት ይዘክሩ ጀመር። ይቅርታቸው አትረዳቸው ከልጆቹ ጋር ለዘላለም ይኑር አሜን። በእውነት ይሁንልን ይደረግልን። የቅዱሳን ረድኤት በረከት ያሳድርብን። አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውን ምሕረቱን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን አሜን። ጌታችን አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ